ለምሳሌ አንድሮይድን ብንወስድ ከስልጠናዎች ከኮርሶች ከመጡት ኮርሶች መካከል አንደኛው አንድሮይድ ነው። አንድሮይድ ደግሞ የሚያብራራው አብዛኛውን የሚያብራራው በቴክኖሎጂ አጠቃቀም ዙሪያ ወይም ደግሞ ስልካችንን ምን ይመስላል የሚለውን ያንን የሚያብራራ ስለሆነ ስልክ እንዴት መጠቀም እንደምንችል የተለያዩ ቴክኖሎጂዎችን ለመጠቀም ደግሞ ስልክ በዚህ ሰዓት ወሳኝ ጉዳይ ነው። ምክንያቱም ሀገራችን እየተገበረችው ያለችው የቴክኖሎጂ መርህ የሆነ ኢኮኖሚ እሱን ለመጠቀም አንደኛውና ዋነኛው ስልክ ስለሆነ ስልክ ነው። አሁን እጃችን ላይ ባለ ስልክ ነው ተጠቅመን ይሄን ኮርስ የወሰድነው እና በጣም ኢኒሼቲቭ ወይም ደግሞ አስፈላጊነቱ የተሻለና ጥሩ ነው ማለት እችላለሁ። በሙያዬ ላይ እየጨመረልኝ እኔ ከቴክኖሎጂ ጋር የተያያዘ ስራ ስለሆነ የምሰራው ያው ካሜራ ነው። አብዛኛዎቹ ቪዲዮ ኤዲቲንግ ማድረግ ነው። ቪዲዮ ኤዲቲንግ ላይ አሁን እኔ ይጠቅሞኛል። የተለያዩ ቪዲዮዎችን ወይም ፎቶዎችን አነሳለሁ። አንስቼ ወደ ኮምፒውተር በምንገለብጥበት ጊዜ ከተይ ማድረግን የተለያዩ ነገሮችን ለምሳሌ አንድሮይድ ነው እኔ አጥብቄ በደንብ የተከታተልኩት። ቅድም እንዳልኩ አንድሮይድ ነው ቴክኖሎጂውን በደንብ እንትን የሚያደርግልን የሚያብራራልን ስለሆነ የስልክ ጥገናም የተለያየ ነገር ጥገናዎችን ውስጥ ላይ ዲፕሊ ገብተን ስንመለከት ስላለው ቪዲዮ ኤዲቲንግ በማድረግ ደረጃ ለእኔ የጠቀመኝ ነገር ስላለ ኮርሶቹን በደንብ ዲፕሊ ካየናቸው በደንብ የሚጠቅም ነገር ስለሆነ ለእኔ ጨምሮልኛል። ለምሳሌ ኤዲቲንግ ማድረግ እንዴት እንደሆነ በደንብ የተረዳሁበት ነው ከግቢ ላይ ከተማርኩት በተጨማሪ ማለት እችላለሁ። የሁለተኛው ደግሞ ይሄ ቴክኖሎጂውን በተመለከተ ወይም ደግሞ ይሄ ኮደርስ ስልጠና በቀጣይ ማስተካከል አለበት ብዬ የማምነው እንደኔ ያለው የቴክኖሎጂ አጠቃቀም እኛ ስንጠቀም ካርድ ወይም ደግሞ በተወሰነ እንትን አለው ስታክ ያደርጋል። እንደተባለው ስታክ ያደርጋል። የስታክ የሚያደርገውን ነገር ደግሞ በተቻለ መጠን ከተለያዩ አካላት ጋር በመመካከር እሱን የሚስተካከልበትን ሁኔታ ቢፈጠር የሚል እንትን አለኝ። ሌላው ደግሞ ኮርሱ የሆነ ሰዓት ላይ ቆሞ ነበር። አሁን እንትኑን ለማሳካት የሀገራችን የያዘችውን እንትን ለማሳካት ኮርሱ ቆሞ ነበር። እንደገና ደግሞ አራቱንም ኮርስ በአንድ ቀን አንድ ሰው መውሰድ ይችላል። እስካሁን መመጣጥ እሱ ነው። እሱ ነገር ገደብ ቢኖረው ሰው ዲፕሊ ገብቶ ፕሮግራሙ ማየት ይችላል። ቀጥታ አሁን የሚወስደን ምንድነው? አሁን እየተደረገ ያለው ቀጥታ ጥያቄው ላይ ነው የሚሄደው ሰው። ቪዲዮዎች አሉ፣ የተለያዩ ነገሮች አሉ። ቴክኖሎጂውን በተመለከተ ያን ኮርስ በተመለከተ የሚሰጡ የተለያዩ ማብራሪያዎች አሉ። እነሱም ማብራሪያዎች ከማየት የተለያዩ የኩዊዝ ጥያቄዎችን ከማየት ይልቅ ቀጥታ ጥያቄው ጋር ነው የሚወስደው። እንደዛ ባይሆንና ቢስተካከል ይህን ቴክኖሎጂ ለመረዳትም ቀደም ብሎ እንትን ለማድረግም ይጠቅማል የሚል እንትን ስላለኝ ነው። ከዛ በተጨማሪ መስተካከል አለበት ብዬ የማስበው ነገር የተለያዩ አካላት ግንዛቤ ፈጠራው ላይ ቢሳተፉበት። የግንዛቤ ፈጠራው በጣም ያወረደ ነበር። አሁን እስካሁን የነበረው ግንዛቤ ፈጠራው ላይ እዛው ዲሲፕሊን እንትኑ ላይ ኮርሱ ላይ የሚጨምር ቅድሚያ ተሰጥቶት ኮርሱ ላይ የሚጨምር የግንዛቤ ፈጠራ ስራው ተጠናክሮ ቢቀጥል የሚል እንትን አለ።